ዘንድሮ ጥምቀት እንደሚታወቀው ሰኞ ቀን ነው የሚሆነው። በዚህ ምክንያት ደግሞ እሁድ፣ ቅዳሜ በኋላው ስላሉ ትልቅ ጥያቄ ይነሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን ሰነበታችሁ? በዛሬው ዕለት የጥምቀት ገሃድን በተመለከተ እንነጋገራለን። ሁላችሁም እስከ መጨረሻው ይህንን መርሃ ግብር እንድትከታተሉና ለሌሎች እንዲደርስ ደግሞ ሼር፣ ላይክ እንድታደርጉ በአክብሮት አሳስባለሁ። ዘንድሮ ጥምቀት እንደሚታወቀው ሰኞ ቀን ነው የሚሆነው። በዚህ ምክንያት ደግሞ እሁድ፣ ቅዳሜ በኋላው ስላሉ ትልቅ ጥያቄ ይነሳል። ለዚህ ጥያቄም ምናልባት ሁለት አይነት መልስም ሊሰጥ ይችላል። ከዚህ አንጻር አስቀድሞ የቤተ ክርስቲያኗን ስርዓት ለመንገር ነው። ሁለት ነገሮችን መጀመሪያ ተርጉመን እናልፋለን። ጾሙን በተመለከተ ጋድ እንላለን፣ ገሃድም እንላለን። ጾመ ጋድ፣ ጾመ ገሃድም ይባላል። ጋድ ስንል ምን እያለ ነው? ገሃድ ስንልስ ምን እያለ ነው የሚለውም መመልከት ያስፈልጋል። እንግዲህ ጾመ ገሃድ ከሰባቱ አጽዋማት አንዱ ሲሆን ይኸውም የልደትና የጥምቀት ዋዜማ የሚጾም ጾም ነው። ጋድ ማለት አንደኛ ትርጉሙን ስንመለከተው ለውጥ፣ ልዋጭ፣ ምትክ ማለት ነው። ጋድ ኃይል የሌለው ማለት ነው። ለምንድን ነው እንደዚያ የተባለ ከተባለ ልደትና ጥምቀት አርብና ረቡዕ ቀን ቢሆኑ አርብና ረቡዕ ጥሉላት ምግቦችን እንድንመገብ ታዝዘናል። ይኸውም የጥር 10ን ስንክሳር ብትመለከቱት እንዲህ ይላል። የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢሆን በባለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና ይላል። ስለዚህ ጥምቀትና ልደት በጾም ቀን ቢሆኑ ስለምንበላ በዋዜማቸው ግን ተክተን ለውጠን እንድንጾም ስለታዘዝ ያ ጾም መጠሪያ ስሙን ምን ተባለ? ጾመ ጋድ ተብሎ ተጠራ። በነገራችን ላይ ስርዓቱ አንዴ ስለተሰራ ረቡዕም አርብም ባይውሉ ልደትና ጥምቀት ሁሌም ይጾማል፣ ከሰባቱ አጽዋማት አንዱ ስለሆነ ማለት ነው። ግን ሐሳቡ የአርብና የረቡዕ ተውላጥ ልዋጭ ስለሆነ የሚለውን ነገር እንድትይዙ ፈልጌ ነው። ሁለተኛው ገሃድ የሚለው ቃል ነው። ይሄም የግዕዝ ቃል ነው። ተግሂደ ገለጠ፣ ገሃደ ገለጠ የሚል ቃል እናገኛለን። ስለዚህ ገሃድ ማለት ግልጥ፣ መገለጫ፣ ይፋ ማለት ነው። ይሄም ሁላችንም በዓለም ላይ ስንኖር የምንናገረው ነው። እስኪ በገሃድ ንገረኝ እንላለን አይደለ? እንዲያውም አንድ ሰው ናቸው ይባላል እና ረስተውት ጥር 10 ቀን ምግብ ሲመገቡ የሆነ ካህን ያያቸውና እንዴ ዛሬ እኮ ገሃድ ነው፣ በገሃዱ ትበላለህ ብሎ ሲጠይቃቸው እና እንግዲያ ተደብቄ ልበላ ኑሯል አሉ ይባላል። ሰብኩ ነው። ስለዚህ ገሃድ ማለት ግልጥ ማለት ነው፣ ይፋ ማለት ነው። ሰዎች ሲነጋገሩ ራሱ በገሃዱ ዓለም እንዲህ ይደረጋል ሲባል በሚታየው ዓለም ግልጥ በሆነው ዓለም ለማለት ነው። ግልጥ መገለጫ ማለት ነው። ለምንድን ነው እንደዚያ የተባለ የሚለውን በአጭር ለማሳየት መገለጫ የተባለበት ምክንያት የአርብና የረቡዕ መገለጫ ነው። ስለ ጾም እነዚያን ለመግለጥ ነው። ይሄ አርብ ጾም ነበረ፣ ረቡዕም ጾም ነበረ፣ ግን ጥምቀትና ልደት ስለዋሉበት ልንበላ ነው። የዚያ መገለጫ ግን ይህን ጾመናል እያለ ነው። አንደኛው መደበኛው ትርጉም ይሄ ነው። ሌላኛው ግን በጣም ትልቁ ነገር የልደት ክርስቶስ በስጋ የተገለጠበትን ማሳየት ነው። እንግዲህ
በዛው ዕለት የሚባለው ቃል እግዚአብሔር በጣም የሚገርም ነበረ። ዘይሪውን ቅድመ ዮም መላእክተ ሰማይ ሪው ዋግብርተ ሰብ መላእክተ ሰሚው። አይተው የማያውቁ መላእክት ዛሬ አዩ፣ ጌታቸውን አዩት በስጋ ማርያም ተወስኖ በቤተልሔም ተወልዶ። እነዚህ ዋግብርተ ሰብ መላእክተ ተሰሚው እረኞች ደግሞ መላእክት ተባሉ። ለምን? ከመላእክት ጋር አብረው ስላመሰገኑ የሚል ቅዱስ ያሬድ በዕለተ ልደቱ የሚባለውን ቃል እግዚአብሔር ሊቃውንተ ቤተክርስቲያን ያመሰጥሩታል። ስለዚህ ምን ለማለት ነው? በስጋ መገለጡ መላእክት ተገልጦ አዩት፣ የሰው ልጆችም አዩት። ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመሰገኑት። ለዚህ መገለጥ የሚለውን የልደት ሲሆን ይህን ያሳያል። የጥምቀት ሲሆን ደግሞ መገለጡ በጣም የበለጠ ነው። አብ ወልድ መንፈስ ቅዱስ የተገለጡበት ነው። እንዲያውም ይህንን በዓል በዓለ ኤጲፋንያ እያሉ ይጠሩታል። የመገለጥ በዓል ማለት ነው። ዘመነ አስተርዮም ተብሎ ይጠራል። በእኛ ቤተክርስቲያን የመታየት ማለት ነው። የመገለጥ የሚለውን ሐሳብ ይዞ ይሄዳል። ስለዚህ በዚህ በኢየሱስ ክርስቶስ ጥምቀት አብ ወልድ መንፈስ ቅዱስ ተገልጠዋል። ኢየሱስ በስጋ ተገልጦ በዮርዳኖስ በዮሐንስ እጅ ሲጠመቅ አብ በሰማይ ሆኖ የምወደው ልጄ ይህ ነው የሚል ድምፅ አሰምቷል። መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ ራሱ ላይ አርፎበታል። ስለዚህ የጥምቀት የሥላሴ አንድነት ሶስትነት የተገለጠበት ስለሆነ የልደት ደግሞ ክርስቶስ በስጋ የተገለጠበት ስለሆነ ገሃድ የሚል ስያሜ ተሰጥቶታል ማለት ነው። ስለዚህ ጾመ ገሃድን በተመለከተ ዘንድሮ ጥምቀት ሰኞ ነው፣ ገሃዱ መቼ ነው ለሚለው ጥያቄ እንግዲህ አንዳንድ ሰዎች 2 ቀን ነው የሚሉ አሉ። አንዳንድ ሰዎች ነው ያሉ። ለምን ሲባሉ ሰዓቱን ለመሙላት ነው። እንዴት አድርጋችሁ ነው የምትሞሉ ስንላቸው ቅዳሜ እስከ 6 ሰዓት መጾም አለብን፣ እሁድ ደግሞ እስከ 3 ሰዓት መጾም አለብን፣ በድምሩ 9 ሰዓት ይሆናል። የገሃድ ጾም ደግሞ እስከ 9 ሰዓት ነው ጾሙ የተባለ የሚል የራሳቸው የሆነ ምልከታና ሐሳብ አላቸው። ይህንን እንደ ማስረጃ የሚጠቅሱት ስንክሳሩ ነው። ስንክሳሩን ግን በተጻፈበት ልክ አይደለም የሚገልጹት፣ በተረዱት ልክ ነው የሚገልጹት። ስንክሳሩ ምን ይላል መሰላችሁ? እንዲህ ይላል፣ በይረሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጠበት ጥር 10 ቀን ነው አለ። በይረሙን ያለው ጌታ የተገለጠበትን ጥር 10 ቀን ነው እና ይሄ ቀን መቼ ቢሆን አለ? በእሁድ ወይም ደግሞ በአይሁድ ሰንበት። የአይሁድ ሰንበት የምትባል ቀዳሜ ናት። ቢሆን በዋዜማው ዓርብ እስከ ምሽት ይጹሙ ይላል። በዋዜማው ዓርብ እስከ ምሽት ይጹሙ ያለው በይረሙን ጥር 10 ቀን መቼ ከሆነ ነው? ቅዳሜ ከሆነ ነው። ሰዎች የሚሸወዱት ይሄን ይሸውዳቸዋል። በዋዜማው እኮ ነው የሚለው። በዋዜማው ዓርብ ይጹሙ። ዋዜማው የሚለው ቃል የማን ዋዜማ ነው? ዓርብ የማን ዋዜማ ነው? የቅዳሜ ነው። ስለዚህ የቅዳሜ መሆኑ በምን ይታወቃል? በዋዜማው ዓርብ ስለሚል ይጹሙ ይልና አስቀድመን እንደተናገር ጥሉላት አይብሉ ይላል እና ሰዎች ምን ብለው ያስባሉ? ዓርብ እስከ ምሽት እንጾማለን፣ ቅዳሜ ደግሞ ከጥሉላት እንከለከላለን እያሉ የራሳቸውን ሐሳብ ይጨምራሉ። ይህ ሐሳብ ትክክል አይደለም። ቅዳሜ ከጥሉላት ተከልክለን እስከ 6 ሰዓት እንጾማለን፣ እሁድ ደግሞ እስከ 3 ሰዓት እንጾማለን። ስንደምረው 9 ሰዓት ይመጣልናል። ስለዚህ ገሃድ እንጾም ነው። ለዚህ ማስረጃ አምጡ ሲባሉ አንደኛው ሰዓቱ እንዲሞላልን ነው፣ ሁለተኛው ደግሞ በይረሙን እንዲህ ቢሆን ብለው ይሄንን ግልጥ ባልሆነ ነገር አምታተው ለማምጣት ይሞክራሉ። ይሄ ትክክል አይደለም፣ አይሰድም ማለት ነው። በዛውስ ላይ ቅዳሜን እንድንጾም ታዝዘናል ወይ? ቅዳሜን እንድንጾም አልታዘዝም። በየትኛውም የሥርዓት መጽሐፍ አልታዘዝም። ለምሳሌ ቅዳም ስዑርን ብቻ ነው በፍትሐ ነገሥት የታዘዝነው። ቅዳም ስዑር እንድናከፍላት ስዑር የተባለችበትን ምክንያት የተሻረች ናት። በምን የተሻረች ነው? በጾም የተሻረች ተብላለች። ሌሎች ቀናት ግን ቅዳሜን እንድንጾም አልታዘዝንም። እሁድም እንድንጾም አልታዘዝንም። ሃይማኖተ አበው ላይ ህንፃ መነኮሳት የሚል አለ። እዚያ ህንፃ መነኮሳት ላይ ቅዳሜን መጾም አይገባም ካለ በኋላ ነገር ግን የሚጾምበት ጊዜ አለ። እሱም እስከ 6 ሰዓት እስከ 7 ሰዓት ብሎ ያስቀመጠው ነገር አለ። እሱ ሐሳብ በደንብ ልንረዳው የሚገባ
መጾም ሁሌ መጾም አለብን በጾም ወቅት ማለት አይደለም። ህንፃ መነኮሳት ነው የሚለው ርዕሱ። መነኮሳት ጾር ቢነሳባቸው ሰይጣን ቢፈትናቸው መጾም ይችላሉ። ይሄ ለመነኮሳት ብቻ የተሰራ ህግ ነው እንጂ እሑድና ቅዳሜን መጾም እንደሌለብን በጣም ተወግዟል። እሑድን ይጾም የነበረ እነ መርቅያን ናቸው፣ ተወግዘዋል። ስለዚህ ቅዳሜ ጾሙ የሚሉ ሰዎች ይሄንን የፍትሐ ነገሥት ትእዛዝም ተላልፈዋል። ሃይማኖተ አበውንም ደግሞ ያለ አውዱ ተረድተውታል። በእርግጥ ታላላቅ የሚባሉ ሰዎች ያንን ሲተረጉሙ የራሳቸውን ሐሳብ አስገብተዋል። ይሄ ትክክል አይደለም። ይሄ በእውነት የምንናገረው የቤተክርስቲያኗ ስርዓት ስለሆነ ማለት ነው። ይሄም ማወቅ ይኖርብናል። ታዲያ ገሃዱ መቼ ነው ከተባለ የቤተክርስቲያን አስተምሮ ገሃድ እሑድ ነው። እሑድ ነው። እሑድ ብቻና ብቻ ነው። ቅዳሜን ጨምረን አንጾም። አንድ ነው ገሃድ። እሱም ከጥሉላት መከልከል ነው እሑድ። ለምን? ስለማይጾም። እንደዚያማ ቢሆን ኖሮ ቅዳሜ የሚጾም ከሆነማ ለምን የነቢያት ጾምን ስንጾም ቅዳሜ እስከ 7 ሰዓት እስከ 6 ሰዓት ለምን አንጾም? አብይ ጾምን ስንጾም ቅዳሜን ለምንድን ነው እስከ 6 ሰዓት እና እስከ 7 ሰዓት የማንጾመው? ጾመ ሐዋርያትን ስንጾም ለምንድን ነው እስከ 6 ሰዓት እስከ 7 ሰዓት ቅዳሜን የማንጾመው? ጾመ ማርያምን ስንጾም ለምንድን ነው እስከ 6 እስከ 7 ሰዓት የማንጾመው? ይህን ማሰብ ነበረባቸው። ቅዳሜ የሚጾም ቢሆን ኖሮ ጋር ላይ ብቻ የሚጾም አይደለም፣ ሌሎቹም አጽዋማት ላይ ይጾም ነበር። ቤተክርስቲያን ቅዳሜ አይጾም። ለዛ ነው ቅዳሴም ጠዋት ነው የሚቀደሰው ቅዳሜ እንደ ሰንበት ማለት። ስለዚህ የራሳችሁ ሐሳብና ሎጂክ ነው እንጂ መጽሐፍ የሚደግፈው ሐሳብ አይደለም። እሑድ ብቻ ከጥሉላት እንከለከላለን። ገሃዱ ሄደ። ማስረጃችን ምንድነው ከተባለ ራሱ መጽሐፉ ነው። የመጀመሪያው ፍትሐ ነገሥት ነው። ፍትሐ ነገሥት ምን ይላል ከተባለ ትልቁ መጽሐፋችን የቤተክርስቲያን ስርዓት የሚነግረን አንቀጽ 15 በእንተ ኩሎሙ አጽዋም ስለ አጽዋማት የሚናገረው ክፍል ላይ እንዲህ ይላል። ጾመ ድራረ ልደት ወጾመ ድራረ ጥምቀት ይላል። ይሄ ማለት የልደትን የጥምቀትን ዋዜማ መጾም ነው የሚለው። የልደትን የጥምቀትን ዋዜማ። ስለዚህ የጥምቀት ዋዜማ ዘንድሮ እሑድ ነው። የዋዜማ አይደል፣ ዋዜማ ብሎ ለይቶታል። እዚያ ጋር ስታነቡት እንደውም ማብራርቶ ነው የሚነግረን። አንድም በልደት በጥምቀት ዋዜማ ከምግብ መከልከል ነው ይልና ድራረ ልደት የሚለውን ወድራረ ጥምቀት የሚለውን ሲያብራራ ድሮ እንዲል ትግሬ የሚል ማብራሪያ ይሰጣሉ። ድሮ ማለት ዋዜማ ማለት ነው በትግርኛ ቋንቋ። ድሮ ሚካኤል የሚካኤል ዋዜማ፣ ድሮ ገብርኤል የገብርኤል ዋዜማ እያሉ እነሱ ይናገራሉ። ይሄንን ጠይቄ የሚያረጋግጡት ነው። እኔ ቋንቋውን አልችለውም፣ እናንተም ጠይቃችሁ ማረጋገጥ ትችላላችሁ። መምህራንም በጉባኤ ቤት ያስተማሩን ቃል ነው ይሄ ማለት ነው። አንድም የልደትን የጥምቀትን እራት መጾም ነው ይላል። የልደትን የጥምቀትን እራት መጾም ነው አለ። በኋላ ሲያብራራ የሚቆርብ ሰው አክፍሎ ያድራል፣ አይበላም። ለምን? 18 ሰዓት መጾም አለበት። 18 ሰዓት ለመጾም ደግሞ የግድ እራቱን ካልተከለከለ አይችልም። ወደ ታች ዝቅ ብሎ እንዳይበላ ደግሞ የገሃድ ጾሙ አልደረሰም። አክፍሎት ኑሮ ሳይሆን ስጋው ደግሞ ለመቀበል የግድ 18 ሰዓት ለመሙላት የሚጾመው ጾም ስለሆነ እንዴ ዝቅ ብሎ ወደፊት 9 ሰዓት ቢበላ እስካል አንደኛ 9 ሰዓት ቢበላ ራሱ ሌሊት ስለሚቀደስ አይሞላለትም። ሁለተኛ 9 ሰዓት እንዲበላ የገሃድ ጾምም አይፈቅድለትም። እስከ ምሽት ድረስ ነው የሚለው ስንክሳሩ። ጥር 10 ቀን እስከ ምሽት ድረስ ምዕመናን ይጾሙት ነው የሚለው። ምሽት ደግሞ ይታወቃል እስከ 1 ሰዓት ማለት ነው። ሰዎች 9 ሰዓት የሚሉት መነሻቸውን ምን እንደሆነ አናውቅም። ማስረጃችን ምንድነው ከተባለ አሁን ስንክሳር ነው። ስንክሳር ምን ይላል? ሙሉውን እንደው ገብታችሁ እንድታነቡት እየጋበዝኩ እኔ ግን በአጭሩ አለፍ ፈርዬ ትንሽ ላነብላችሁ። ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ነው የሚለው ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ። በታላቁ ጾም በአብይ ጾም በጾሙ ማለቱ ነው። በጸናው ለመናገር እንጂ በሌሎችም አጽዋማት አይበላም። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙበት በዚህች ዕለት ምዕመናን እስከ ምሽት እንዲጾሙት ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይንም በአርብ ቀን ቢሆን
በባለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት ማናቸው? ሐዋርያት አዝዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና ይልና እንዲህ ይላል። በይረሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህ ጌታ የተገለጠበት ጥር 10 ቀን ነው። በዋዜማው እስከ ዓርብ ምሽት ይጹሙ፣ አስቀድመን እንደተናገር ጥሉላት አይብሉ ይልና አሁን እኛ ያነሳነውን ጉዳይ ያመጣዋል። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አስምራቸው ያዙልኝ። የልደትና የጥምቀት በዓል ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በቃ ዘግቶታል። ሰዎች ወዴትም መሄድ አይቻልም። ስለዚህ ይሄንን መረዳት ለሁላችን የሚገባ ጉዳይ ነው።